ቆይ አይመጡም እንዴ? ውጪ ምን እያደረጉ ነው ያሉት? ቤላ እንዴት ናችሁ? ደህና ነን። አንቺ ግን ደህና ነሽ ሊዛ? ደህና ነኝ። ኧረ ምንም አልሆንኩም። እንዴት ተታረቃችሁ? እንዴት መሰልሽ፣ በቃ ያው እኔን ተጣልታኝ ሳይሆን ነገሮች አስገድዷት ነው ተጣልታኝ የነበረው። ማለት የምን ነገሮች አስገድዷት ነው? ያው ያለችበትን ሁኔታ ሰሞኑን እየተፈጠረ ያለውን ነገር በደንብ ታውቂያለሽ አይደል? ግን እኮ አንተ አላስቀየምካትም አይደል እንዴ? እነዛ ነገሮች ደግሞ ከአንተ ጋር ተነጋግራ መፍታት የምትችለው ነገር ነው። ከዛ ደግሞ ያን ሁሉ ጊዜ ስናስረዳት መረዳት ትችል ነበርኩ። ሊዛ ተይው በቃ፣ እንኳን ታረቅን እንጂ ቀስ እያልኩ ወቅሳታለሁ አይደል? ለነገሩ እንኳን ተታረቃችሁ ቀስ ብለህ ትነግራታለህ። ስሚ ደግሞ ሌላ በጣም ደስ ያለኝ ነገር ልንገርሽ። አረ ምን ደስ አለህ? አይንዬ እንወጣለን እያለችኝ አልነበረ? አሁን ደግሞ ከንኑ ጋር ከታረቅን በኋላ እኔ ቀስ ብዬ እነግራታለሁ፣ አስቀራቸዋለሁ እያለችኝ ነበር። ኧረ ተው፣ ደስ ይላል። እንደዚህ ባንዴ ተስማማች? እውነትም ትወዳለች ማለት ነው። ደስ ይላል። ያው መውደድማ ትወደኛለች። አንቺም ሁኔታውን ተረድተሽ አብረን እንድንሆን ስላገዝሽኝ በጣም ነው የማመሰግነው። እሺ ቤላ፣ ምንም አይደል። ምን እህት እኮ ለወንድሟ ከዚህ በላይ ታደርጋለች አይደል እንዴ? አዎ ልክ ነሽ። እሱማ አመሰግናለሁ ብዬ ዋጋሽን አቀለልኩት አይደል? እንደዛ ነገር ይቅር በይኝ። ኧረ ችግር የለውም። ቆይ ተባቶን ሄደች። ወደዚህ አልመጣችም? የት ነው ሄደችው? ቤሉል እቺ ሴትዮ ላይ የላት እንዴ? እያበደሽ ነው መሰለኝ። ቆይ ገብታተኛም እንዴ? ታያት እባክሽ፣ በሽተኛ ናት። እየተራሽ ነበር መሰለኝ። ስማማች አንቺ በሽተኛ እዚህ ምን ትሰራለሽ? ቆይ ደግሞ ልጄ ምን አባሽ አድርጊ ብለሻት ነው እንደዛ የምታደርጊያት እንዴ? አምነሻት እንዴ? አምነሻት ነው እንደዛ ልጆች ስትጠሪ ነበረው? ምን እላታለሁ ብለሽ ነው? ኧረ እኔ ምንም አላልኳትም። አትዋሺ። ኧረ እኔ እውነቴን ነው አላልሽውም እንዴ? ስሚ፣ እህትሽ ላደረገችው ነገር ዋጋዋን ሰጣታለሁ። ስትታሰር ባይንሽ ታያታለሽ። ስሚ፣ ማን አባሽ ስለሆንሽ ነው ልጄ እንደዚህ ያደረግሻት? አንቺ ለታሽ መስለሽ ማን ስለሆንሽ ነው? ንገሪው ነሽ ጥቂትሳ እንዳትለኝ ግረፊ። ደግሞ ሙሻት ጎጃለሽ ምንድን ነው? ስሚ፣ ሁላችሁም ልብሳችሁን ይዛችሁ ጥርግርግ ብላችሁ ከዚህ ውጡ። ቶሎ በሉ ውጡ። እንወጣለን በቃ አታስቢ። ግን እንደዚህ አትናደጅ እሺ? ቶሎ እንዳታረግ። ዝም በይ፣ ውጡ፣ ሂጂልኝ። ስሚ መሲ፣ እራሽን ትልቅ ችግር ውስጥ እየከተትሽ እንደሆነ አልገባሽም አይደል? ቆይ እንዴት ነው የሚያደርግሽ? እራሽን አይተሽዋል? ኧረ ተይ፣ የጣልኩት አልመሰለኝም ነበር። ጣልኩት እንዴ? እስኪ ወይ ካልሆነ ማን ችግር ውስጥ እንደሆነ ነው አይሻልም? አዎ ልክ ነሽ፣ ልክ ነሽ። ለዚህ ደግሞ አንቺም እህትሽም ዋጋችሁን ትከፍሉበታላችሁ። ሰማሽ?
እሺ በቃ ደህና ደሪ። ደግሞ ሙሽላ ራስሽን መንከባከብ አለብሽ። ደግሞ እኮ እኛም እንድንከባከብሽ እድሉን አልሰጠሽንም። ማ አንቺ ልትንከባከቢ? አዎ እህት ያበላሸችውን እኔ ባትከባ። ሂጂ ውጪልኝ፣ ከዚህ ውጪልኝ፣ ሂጂ ውጪ፣ ውጪ እንዳለሽ መሲ። እሺ እወጣለሁ። ውጪልኝ። እሺ እወጣለሁ። እረሱ ቆንጆ ይመስላል። ውጪ ማይም በለው። በስተመጨረሻ አትወጡ ነው። ደስ ይላል። አሳካችሁት። በጣም አሪፍ መኳንንቴ። እኔ እሷን ማናገራት ነገር አለ። እስከዛ አንተ እህቶችን ጥራቸው። ምንድን ነው የምታወሪኝ? ከሷ የተደበቀ ነገር ነው እንዴ? አይደለም፣ ግን እስከዛ እህቶቹን ጥራቸው ብዬ ነው። እሺ እናኔ። እሺ ምን ልትይኝ ነው? መቼም እንዲህ ልትሄጂ ከወሰንሽ በኋላ ልመለስ አትይኝም አይደል? በጭራሽ አላደርገውም። ከተነሷ በኋላ ልቅር ብዬ አላስብም። ግን አንቺ የባህሪሽ ሰው ያሳጣሻል። ዘመድ ታጭበታለሽ ተብዬሻለሁ። አዎ ምን አገባሽ? እስኪ አንቺ ይሄን ባህሪ ይዘሽ ወዳጆችሽ የት አሉ? ከጎንሽ የሉም? ከሀገርሽ አባረው አይደል እንዴ ስደዱሽ? እና ምን ጠብቅሽ ነው? እሺ እኛ እስከዛሬ ድረስ እዚህ ስለቆየን በእኔም በልጆቼም ስም እናመሰግንሻለን። እድሜ ይስጥሽ። ለስንተኛ ጊዜ ነው ግን እንደዚህ የምትይኝ? ለመቶኛ ጊዜ ይሆን ብለሽ ነው? እጭ አንቺ ማውራት ባይደክምሽ እኔ መስማት ይደክመኛል። እሺ እሺ ካልሽ እንግዲህ እናኔ መሲ ልትወርድ ነው። ኑኑ ግን ክፍሏም የለችም። ስፈልጋት አጣኋት። ደግሞ ስልኳ አይሰራም። ወይ ስልኳ እኮ ከኔ ጋር ነው። ማለት እንዴት? አንቺ ጋር ደግሞ ምን ያደርጋል? ይሄ ስልክ በዚህ ቤተሰብ ብር የተገዛ ነው። ይሄን ታውቃላችሁ ወይስ አታውቁም? ምን ማለትሽ ነው? ቤል እኮ ነው በስጦታ ይሰጣት። ሲወጡ ደግሞ የሰው ዕቃ ይዞ መውጣት ክልክል ነው። ለዛ ነው። አዝናለሁ። ቆይ ችግርሽ ምንድን ነው? እንድንወጣ አይደል የምትፈልጊው? በቃ እየወጣን አይደል እንዴ? ለምን ትበጠብጭናለሽ? አረፈሩ የሰው ዕቃ ይዘን እንሂድ ብላችሁ ነው እንዴ እንደዚህ የምትከራከሩኝ? ቆይ እናንተ አታፍሩም እንዴ? እሺ ስልኩንስ ተቀበልሻት። ልጄ ግን የት ናት? ያው ላደረገችው ነገር መቀጣት አለባት። ስለዚህ ፖሊስ መጥቶ ወሰዳት። ቆይ እናንተ ግን ሞታችሁ ነበር እንዴ በሩ እንደዛ ሲንኳኳ? እናኔ ምን እያለች ነው? ፖሊስ ማለት ፖሊስ ማለትማ ያው ፖሊስ ነው። ስንት አይነት ፖሊስ አለ? ምን ስላደረገች አላውቅም ለማለት ነው። ልትገለኝ ነበር እኮ። እየቀለድሽ ነው አይደል? አታረጊውም። ረፊ ችግር አትፍጠሪ። በፈጥርም ልታደርገኝ ነው? ምን ነው እህቶች እንደዛ የሚያደርጋቸውን ሲያሳጣቸው አላያቸው ማለት ነው? ግን እኮ ማየት ነበረብህ። ወንድማቸው አንተ አይደለህም እንዴ? አንተ ስላልተቆጣጠርካቸው እኮ እኔን ሊገሉኝ ደርሰው ነበር። ያ ደግሞ ቅጣቱ በጣም ከባድ ነው። እሱን ታውቃለህ። ክፉ ማትረቢ። እስቲ ለኩራት እራፍ። እስቲ ለፍር አራተ ሄዋይ ምን እንደሚያደርግ ነው እስኪ ስማ። እህትህን እኔ እንዳሳሰርኳት አልገባህም እንዴ? እኔ ትውጣ ካልኩኝ ነው የምትወጣው እንጂ ካልሆነም በጣም ብዙ ችግር ይፈጠራል። ስለዚህ ተረጋጋ። ሄለኔ እንደው ምን አደረኩሽ? ምን በደልኩሽ? ልጄ እኮ ናት። አንቺ ባይኔ መጣሽ እኮ ሄለኔ። ይሄን ነበር የፈራሁት። ጭራሽ ሰዓታት ሳያልፍ ልመና። ይሄን ነበር የፈራሁት። እሺ ያ ሁሉ ትዕቢታችሁ የት ገባ? እቲ የተናገርሽው ነገር እውነት ከሆነ ሌላ ችግር ሳይፈጠር እህቴን አስለቅቂያት ቶሎ በይ። አሊያ ግን ይሄ ቤትም ሆነ አንቺ ሰላም አትሆኑም። እመኚ እኮ ምን እንደምታደርግልኝ ማውራት ብቻ እኮ ምንም ጥቅም የለውም። ገባ? ኧረ ወሬ ብቻ ሆነብሽ። እንደዛ ነው እና ልቀኝ። እስቲ እረፍ ብያለሁኝ። እረፍ። ቆይ የኔ ልጅ ቆይ እባክህ በሰላም እናናግራት። መቸኮል አያስፈልግም። እንደው ሄለኔ እሷ ባጠፋችሁ ነው ልቀጣ። እባክሽ ልጄን አትግጫት እባክሽን። ይሄን ልመናሽን ተይኝና እስር ቤት ሄደሽ የሚያስፈልጋት ነገር ካለ እሷን ብትጠይቂያት አይሻልሽም? ታረጊው እባክሽ። ታይ ቆይ እና እናት ለማመጫት እንደዚህ የማድረግ መብት የላትም። እሱንም አየሁ እኮ አይደል እንዴ? ተው የኔ ልጅ እረፍ እባክህ እረፍ። አትሄዱ? እሺ የራሳችሁ ጉዳይ እንደፈለጋችሁ።
ልትከተው ነው? ደግሞ አፍጥጠው ተነሳ። የምን ትግል ነው? አንተ እስቲ ቆይ ተረጋጋ። ቆይ እስቲ ረጋ በል። እውነቷንም ከሆነ ደግሞ ፖሊስ ጣቢያ ሄደን እህትን እንሂድ። ና በል እስቲ ወደዛ ወደ ፖሊስ ጣቢያ እንሂድ። አንተ ልብ ሪፖርት ተፈጥሮ ና በል ወደዛ እንሂድ። ና በል አሁን ምን ነው ቃሽን አስተካክልሽ አልጨረስሽም እንዴ? ቤተሰቦችሽ ኮታችሁ ነው እንጂ ነው የሚጠብቁት። ምን ነው እና አንቺን ይመለከትሻል? እሱስ ልክ ነሽ፣ አይመለከተኝም። ዋናው ነገር እናንተ ከዚህ ቤት ውልቅ ብላችሁ መውጣታችሁ ነው። አዎ ልንወጣልሽ ነው፣ አታስቢ። ግን እስከምንወጣ ድረስ ሌላ ችግር እንዳይፈጠር ራስሽን ሰብሰብ አድርጊ እሺ? ደግሞ ስንቴ ነው የምነግርሽ? አሞሻል፣ ራስሽን ተንከባከቢ። ያው እህቴ ትንሽ አስቸጋሪ ናት፣ ለዛ ነው እሺ እንደዚህ ያደረገችሽ። አዎ ያው ቅጣቷን ቀስ እያለች ስለምታጣጥመው ችግር የለውም። ማለት አልገባኝም። የምን ቅጣት ነው? ምን ልታደርጊ ታስበሽ ነው? ምንም፣ ያው እኔ ሳሎን ህግ ነው የሚጠይቃት። ማለት እኔ አሁንም አልገባኝም። ያው እህትሽን ፖሊሶች ያደረሰችብኝን ጉዳት ለማጣራት ወስደዋታል። ምን ማለትና ኑኑ ታሰረች እያልሽ ነው? ኑኑ ፖሊስ ወስዷታል? አዎ እያልኩ ነው። እንደውም ዘገየሁ አይደለ? አይ ሄለን አታደርጊውም። ኑኑ ምን እንዳደረገች ታውቂያለሽ አይደል? ኧረ እኔ እሷ እንደዚህ እንዳደረገችኝ ነው የማውቀው። እሷ አይደለች እንዴ ከኔ ጋር አብራ ወድቃ የተገኘችው? ተሳሳትኩ። በዛ ላይ ደግሞ በጣም ብዙ ምስክር አለ። ግን ነገሩ ብዙ ምስክር አያስፈልገውም። ሄለን እረፊ። የማይሆን ነገር ነው እሺ ያደረግሻለሽ። እህቴን ታያት፣ እልህሽን ከኔ ጋር ጨርሽ እሺ? አይ እንደዛ አይሆንም። ስለማይሆን ነው። አንቺ ምን አደረግሽኝና መስዬ? አንቺ እኮ በጣም ሰላማዊ ሰው ነሽ። ለምንስ ብዬ ከአንቺ ጋር እከራከራለሁ? አንቺ በጣም ጥሩና ደግ ልጅ ስለሆንሽ ከአንቺ ጋር መከራከር ያስፈልገን። ሄለን እረፊ። ልብሽ ማን እንዳደረገ ያውቀዋል። እባክሽን ተይ በቃ። እሷ ምንም አላደረገችሽም። አረ እኔ አላውቅም። ወይም ደግሞ ለምን ውስጥሽ የሆነ ነገር እያሰበ ከሆነ በግልጽ ለምን አትናገሪም? የምሬን ነው። እንደዚህ ከምትጨነቂ ለምን አትነግሪኝም? ተናገሪ በይ፣ ችግር የለውም። ምንድን ነው ልትነግሪኝ የፈለግሽው? ኡፍ ሄለን በእናትሽ አታቃጢ። በቃ ሲቶ ብለሽ አስወጫት። አፍጥኙ። እንዴት ነው ስሜቱ? በጣም ተሰማሽ አይደል? አውቃለሁ፣ ልብ በጣም ይጎዳል። ልጄን እስከ ማሰቃየት ያደረሰው ያ ሁሉ ቲቪትሽ አሁን ወዴት ገባ? ወይ ባንዴ እኮ አመድሽ ወጣ። ሄለን እረፊ። እየቀለድኩኝ አይደለም፣ እየቀለድኩ አይደለም። አንቺ ግን እየቀለድሽ መሆን አለበት። እንደዚህ ነገር አታድርጊ። ቀልድ ነው ብልሽ በጣም ደስ ይለኝ ነበር፣ ግን ደግሞ እንደዛ ማለት አልችልም። አይዞሽ እንግዲህ መሰረት፣ ሰው የዘራውን ያጭዳል ይባላል። ገና ምን አይተሽ ደግሞ አንድ ነገር አደርጋለሁ ብትይ እህትሽ መቼም አትፈታምሽ። ሄለን አስሬስ ሚና ትጥሪ እባክሽ። ሄለን ሄለን ክፈችው። ሄለን ሄለን ክፈችው። ቤሉል ቤሉል አለ። ቤሉል ክፈተው። ቤሉል አንተ ቤሉል መሲ ምን አለሽ? ኑኑ ታስራለች። ቤሉል ከምርሽ ነው? ኑኑ ታሰረች የምትይው? አዎ ቤሉል፣ ሄለን ነች እንደዛ ብላኝ ነገረችኝ። እንደ ሁኔታዋ ከሆነ ደግሞ እውነቷን ነው። በዛ ላይ ታደርገዋለች። ቆይ ምንድን ነው የሚያሳስራት? ማለቴ ምን አደረገች? በጉዳቱ ምክንያት ከሆነ ደግሞ ማን ነው ጸቡን ያስነሳው? ቤሉል አንድ ነገር ላረጋግጥልህ፣ ኑኑ ጉዳዩ ላይ ጭራሽ የለችበትም፣ በጭራሽ። እሺ ቆይ ምንድን ነው? ለእኔ ማብራራት ራሱ አልቻለችም። ጭራሽ በረዘጋችብኝ። ወይ አንተ ትጠይቃታለህ፣ አንተ ትሻላለህ። እኔ ጭራሽ መረጋጋት ራሱ አልቻልኩም። እባክህ አንተ ለማውራት ሞክር። እሺ አውራታለሁ። ሊዛ ጠበቃ ስለሆነች ስለ ሁኔታው እስከዛ እሷን አውራት። እሺ ደውልላታለሁ።
አድርገሽ ነው? ምን ሰርተሽ ነው የምትወሰዱሽ? እኛስ አንዴ መች ነው የወሰዱሽ? እናቴ እኔ ምንም አላውቅም። ከቁርስ በኋላ ነው የምትወሰዱ። እና ምን አለበት ብትጠሪኝ? እናቴ በጠራችሁም እኮ ግርግር ከመፍጠር ውጭ ምንም ነገር አይፈጠርም። እኔን ማስቀረት አትችሉ ነገር። ሄለንና ልጇ ነበሩ ደግሞ። ይቺ ተረገመች። እና ምን አሉሽ? ዛሬ ትወጫለሽ አይደል? ዛሬ ካልወጣሽ እንደ ወንድምሽ ቤቱን ይበጠብጠዋል። እናቴ እኔ እኮ ምንም ማድረግ አልችልም። ግን እባካችሁ እናቴ ቤሉን ትታችሁት ወዴትም እንዳትሄዱ አደራ እናቴ። እሱ ማንም የለውም። ለእሷ ብላችሁ ትታችሁት እንዳትወጡ። አንቺ ምን እያልሽ ነው? ምን መሆንሽ ነው? እውነቴ ነው እናቴ። እኔ ምንም ስላላጠፋው መፈታት አይቀርም። ቤሉልን ግን ምን እንደምታደርገው አይታወቅም። በዛ ላይ ደግሞ እሱ ለእኛ ምን ያክል ዋጋ እንደከፈለ አይተሻል አይደል? አይ ቢሆንም የኔ ልጅ አይሆንም። ግን አንቺ ምንም አላደረግሻትም አይደል? ምን ነው? እስቲ እውነቱን ንገሪ። ሆን ብላ ነው እናቴ። በጭራሽ ምንም ነገር አላደረኳትም። ቢያንስ ምንም ካላደረግሻት ጥሩ ነው፣ ይሻላል። እናቴ ለቤሉ ንገሪው እሺ። እሱ እንዴትም አድርጎ ያስወጣኛል። ተይው፣ እማረገውን ያውቃለሁ። ለሱ መንገር ማይጠበቅብኝ። ምን ልታደርጊ ነው እናቴ? እሱን ለኔ ተይው የኔ ልጅ። አንቺ ምን ማትጨነቂ እኮ። ምን እሱን ለኔ ተይው አልኩሽ እኮ። ይጨምላቃ ስሚኝ መሲ ተረጋጊ። አንድ ነገር እንዳታደርጊኝ። አንድ ነገር ተግባባን? እና ሁለት ነገር ይሻልሻል ማለት ለምን ትቸኩያለሽ? ምን ነው እንደዚህ መልኳት ጨርሻት ቢሆን ኖሮ። ወይኔ እንደዚህ መሆን የለበትም በጭራሽ። እህቴሻው ምንድን ነው የማደርገው? ምን ነው ራሴ እንደጀመርኩት ራሴ ጨርሼው ቢሆን ኖሮ። ወይኔ ጉዴ። ምንድን ነው የማደርገው? እንዴ እዚህ ምን ሆነሽ ነው? ሊዛ ለምንድን ነው እንደዚህ የምታለቅሺው? ሄለን እኮ እህቴን አሳሰረቻት። ማለት ኑኑና እሷ ናት የታሰረችው? አዎ ሊዛ ታስራለች። ቤሉል አንቺ እንዳናገርሽ ነግሮኝ ነው ጠርቼሽ ወርታቸው ወረድኩት። እሺ በቃ እሺ፣ አሁን ተረጋጊ። እሺ እንዴት ልረጋጋ ሊዛ? እኔ እኮ አቃተኝ። እሺ አስቦም እኮ መፍትሄ ለማግኘት መረጋጋት ያስፈልጋል። አሁን ተረጋጊ። እሺ ሊዛ አልረጋጋም። እህቴ ምንም አላጠፋችም። ይሄ ሁሉ ችግር የኔ ነው። ያንቺ ችግር ምኑ ጋር ነው? እሺ በቃ መስዬ አሁን ተረጋጊ። ወይኔ
ሰራችልኝ። ለትንሽ ነው የቀደመችኝ። ጭራሽ እንደዚህ መሆን አልነበረበትም። ጭራሽ። መስዬ እባክሽ ተረጋጊ። እሺ ቆይ በምንድን ነው የታሰረችው? መቼ ነው የምትፈታው? ቆይ ምክንያቱም ታውቂዋለሽ? አይ እኔ እኮ ገና የታሰረችበት እንኳን እጅ አላየኋትም። መታሰሯን ብቻ ነው የሰማሁት። እሺ በቃ ሄደን እንጠይቃታለን። ሙሉ መረጃውን ለማግኘት ደግሞ ግዴታ እዛ መሄድ አለብን። ነይ መስዬ እንሂድ። በቃ ነይ። ለምን ያሳስርሻል? ቆይ አንቺ ሰላም አትፈልጊም ማለት ነው? እሷን አሳስረሽ ምንድን ነው የምትጠቀሚው? አንተ ደግሞ ምን አገባ? ያጠፋ ሰው ሁሉ እኮ መቀጣት አለበት አይደል? እና እሷ ምን አጠፋች? ምክንያቱም ልገለኝ ነበር አይደል? እንደዚህ የሆንኩት በማን ምክንያት መሰለክ? መቼም ኑኑ ያለ ምክንያት እንደዚህ አታደርግሽም። እርግጠኛ ነኝ አንቺ የሆነ ነገር ብለሻታል ወይ የሆነ ነገር አድርገሻታል። እሱን እንግዲህ ምን እንዳደረኳት ወይም እሷ ምን እንዳደረገችኝ ፖሊስ የሚያጣራው ነው የሚሆነው። ገባ? የዛኔ ደግሞ እኛ እውነቱን እንረዳለን። ሄለን እባክሽ ችግር አትፍጠሪ። ልጅቷን አስፈቻት። ኑኑን አታሰቃያት። እሷ ምንም እንደማታደርግሽ እኔ እርግጠኛ። ኡፍ ተወኝ እባክህ ቤሉል፣ ህመሜን ላስታምበት። ቆይ ለኔ ማን የሚያስልልኝ? ማን የሚያስብልኝ? ስማ ልጅቷ እኮ ገፍትራ አጥላኝ ልሞት ነበር። ገባ? ልሞት ነበር እያልኩ ነው። ይኸውልህ ከዚህ በላይ የማብራራልህ ነገር የለም። ስሚ ምንም ብትይ ምንም ብታደርጊ ኑኑ ትፈታለች። አንቺ ግን ቆይ እንደተባለችው ልጅሽ ብትሆንስ? በጭራሽ። የኔ ልጅ ኤልሽ ብቻ ናት። እሱን ደግሞ ቴዲ ያረጋግጦልኛል እና እሱን ደግሞ በደንብ ነግሮኛል። ውሸቱን ነው እንደዛ ያለው። የኔ ልጅ ኤልሽ ብቻ ናት። እሺ አሁን ታስፈቻታለሽ ወይስ አታስፈቻት? ይሄን ብቻ በቀጥታ ንገሪኝ። ቅጣቷን ጨርሳ ብቻ ነው መውጣት የምትችለው። እንደዛ ነው? እንዴት እንደማስወጣት አሳይሻለሁ። ወንድሜ ደህና ነህ አይደል? ተረጋጋሽ። ምንም የሚፈጠር ነገር የለም። እዚህ መጥቻ አይንሽን እስከማየው ድረስ ጭራሽ እውነት አልመሰለኝም ነበር። ወንድሜ በቃ እንደሆኗል እኮ። ስለዚህ አትናደድ። በቃ መፍትሄ መፈለግ ነው የሚሻለው። ስሚ ኑኑ አድርገሽዋል አይደለ? እንደዚህ ያደረግሻት አንቺ ነሽ እንዴ? ወንድሜ እውነቱን ልንገርህ፣ እኔ በጭራሽ እሷ ላይ ምንም ነገር አላደረኩም። ከውጭ ስገባ መሬት ላይ ተዘራ ነው ያገኘኋት። ከዛ ለማንሳት እየሞከርኩ ነበር። ኤልሹ መጣችና አፈነችኝ። ልገለኝ ነበር። ነግሬ የለ እንዴ ደግሞ እንጂ አንቺ ምንም አይነት ጉዳት አላደረስሽባትም። እንደዛ ነው? አዎ ወንድሜ በጭራሽ ምንም ነገር አላደረኳትም። እሺ እንደዛ ከሆነ በጣም ጥሩ። ግን ወንድሜ እባክህ እኔ እዚህ ስለታሰርኩ ምንም ነገር እንዳይሰማሽ እና ደግሞ ከማንም ጋር እንዳትጣላው። ለምንድን ነው የማልጣለው? አንቺን እኮ ነው ያሳሰረች፣ ለዛውም ደግሞ ምንም ነገር ሳታጠፊ እና እጅና እግሬን አጣጥፌ እንድቀመጥ ፈልገሽ ነው? አይሆንም። ምናልባት እንደዚህ የምታደርገው እሷ ምንም አያመጡም ብላ አስባ ነው የሚሆነው እኮ። ምንም ይሁን ወንድሜ አሁን ሄደህ ብትጣላ ራሳችን ላይ ችግር መፍጠር ነው የሚሆነው። ስለዚህ በቃ አትጣላ፣ እረፍ። በቃ ምንም ነገር እንዳታደርግ። እንደዛ በጭራሽ አይሆንም። ዝም አላላትም እህቴ፣ በጭራሽ አይሆንም። አልተዋትም። እንዳልኩሽ ነው። እጅና እግሬን ይዤ ዝም ብዬ ቁጭ አይደለም። እንዴትም ብለሽ ትወጫለሽ እንጂ እሷ ስለከሰሰች ብቻ ጥፋተኛ ነሽ ማለት አይደለም። አትቀጭ እኮ። ምንም ስላላደረኩኝ መውጣት አይቀርም። ግን ደግሞ በቃ አንተ በጭራሽ ችግር ውስጥ መግባት የለብንም። ስማኝ ወንድሜ፣ እሷን ለመበቀል የግድ ፊት ለፊቷ መሄድ አይጠበቅብን። እና ፊት ለፊት ካልሄድኩ ምን ላደርግ እችላለሁ? ምን ማድረግ እችላለሁ? ሌላ ብዙ ነገር ማድረግ ይቻላል። አንተ ብቻ ተረጋግተን እንሰማኝ። ተይ ኑኑ፣ አይ የግድ ቶሎ መፈታት አለብሽ። በቃ እኮ ምንም ስላላደረኩኝ ይፈታለሁ አልኩ እኮ። አንተ ከልክ በላይ ራስን አታስጨንቅ። ቆይ እኔ አላስጠላለሁ እንዴ? ለምንድን ነው ሁሌ ሲድ
ልመልሰው የምችለው? እሺ እንዴት ብዬ ነው አሁን ልመልሰው የምችለው? እንደውም ከዚህ ሁሉ ስቅኝ በሞት ነው የሚሻለኝ። ደግሞ ያገባኛል። እንዴ ምን ሆነሽ ነው ቤቲ? ፊትሽ እኮ ልክ አይደለም። አልክሰሽ ነው? አይ ደህና ነኝ። የሆነ መቁረጫ ነገር ይኖርሻል? ምላጭ ነገር? ምን ልታደርጊበት ነው ምላጩ? አይ ምንም፣ ክር ልቆርጥበት ነው። ምን ማለት ነው? ክር ውስጥ እኔ በጥስልሻለሁ። ሌላ ሰው ከመጠየቅ ግን ለምንድን ነው የማትሰጪኝ? እኔ ለክር መቁረጫ አልመሰለኝማ፣ ለዛ ነው። ሌላ ለምን ሊሆን ይችላል ለክር ካልሆነ? ቤቲ እውነቱን ስነግርሽ እኔም ደህና እየመሰልሽኝ አይደለም። በቃ ከሰጠሽ ስጪኝ፣ ካልሆነ ደግሞ በቃ ተወሽ። ቤቲ ቤቲ ስሚ ስሚ፣ ምንድን ነው እሱ? ደብሮሽ ነው? ምንድን ነው እሱ? እኔን ያየሽ ንገሪኝ በትኩረት ተመልከቺኝ። ቆይ ምንድን ነው እሱ? ደህና አይደለሽማ? አዎ ደብሮኛል። በጣም ነው የደበረኝ። በጣም ነው የከፋኝ። እንዴ ቆይ ምን ሆነሽ? ለምንድን ነው የደበረሽ? እልሽ ቤቴ ለኔ ንገሪኝ። እኔን ማማከሪኝ ትችያለሽ። በቃ ምንም ማማከርሽ ነገር የለኝም። እኔ በቃ መሞት ብቻ ነው የምፈልገው። መሞት ብቻ ነው የምፈልገው። መሞት ስትይ የምን መሞት ነው? አንቺ አምሻል እንዴ? ጨምላቃ ተይኝ፣ በቃ እሺ ተይኝ። እኔ መሞት ነው የምፈልገው። በቃ ተይኝ፣ ምንም ነገር ተይኝ። ያስ ነው የምትወጪው? ውጪ አልፈሽ እንዴ እንዴ ቤቲ ዝም በይ፣ አትጨማለቂ። እሺ አሁን ተረጋጊ ቤቲ፣ በእናትሽ ስሚ፣ ተረጋጊ። እሺ በቃ ይኸውልሽ